ሰበር ዜና ተሰምቷል። አሰብን ወደ እናት ሀገር ኢትዮጵያ የማስመለስ ጉዳይ ከሞላ ጎደል ሁሉም ከጫፍ ጫፍ ያለ ኃይል የሚባል ሀገር ተስማምቶበታል ተብሏል። የኢትዮጵያን ወደ ቀይ ባህር መመለስ እና አሜሪካን ጨምሮ ከገዛ ቀጠናዊ ጥቅማቸው አንጻር የግድና የግድ መሆኑን አረጋግጧልም ተብሏል። እነ ሩሲያ የባህር ኃይል ህንፃዎችን ከመገንባት እስከ ባህር ኃይል ማሰልጠን እንዲሁም ሱ-35ን የመሳሰሉ ዓለም የሚቋምጥላቸውን ጀቶችን እስከ ማስረከብ እነ ፈረንሳይ ከተዋጊ መርከብ እስከ ባህር ኃይሉን ማደራጀት እነ ጣሊያን፣ ቻይናና ዩኤኢ ሁሉም ተሳታፊ ሆኗልም ተብሏል። በዚህ መሃል አፋሮች ቆርጠን ተነስተናል ብለዋል። ኤርትራ የጉዳዩን አደገኛነት ገልጻ ኢትዮጵያን አስጠንቅቃለች። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ተባለም። አዲስ ነገር ምን ገጥሞታል? በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። አሰብን ወደ እናት ሀገር ኢትዮጵያ የማስመለስ ጉዳይ ከሞላ ጎደል ሁሉም ከጫፍ ጫፍ ያለ ኃይል የሚባል ሀገር ተስማምቷል እየተባለ ነው። የኢትዮጵያን ወደ ቀይ ባህር መመለስ እና አሜሪካን ጨምሮ ከገዛ ቀጠናዊ ጥቅማቸው አንጻር የግድና የግድ መሆኑን አስረግጧል። እነ ሩሲያ የባህር ኃይል ህንፃዎችን ከመገንባት እስከ ባህር ኃይልን ማሰልጠን በተጨማሪም ሱ-35ን የመሳሰሉ እጅግ ዘመናዊ ጀቶችን እስከ ማስረከብ እነ ፈረንሳይ ከተዋጊ መርከብ እስከ ባህር ኃይሉን ማደራጀት እነ ጣሊያን፣ ቻይናና ዩኤኢም ሁሉም ተሳታፊ ናቸው ተብሏል። አዎ የኢትዮጵያን የአሰብን የማስመለስ ፕሮጀክት ዲፕሎማሲያዊ ስራዎች ሁሉ ተጠናቋል። ግንባታ፣ ስልጠና፣ ዘመናዊ መርከቦች፣ እግረኛው አየር ኃይል ሁሉ ዝግጁ ሆኗል እየተባለ ነው። ጭንቅ ውስጥ ወድቀዋል እየተባሉ ያሉት የኢሳያስ መንግስት ሰዎች ያልሞከሩት ክፋት፣ ያልሰሩት ፕሮፓጋንዳም፣ ያላሰማሩት የውስጥ ባንዳ በህወሓትና ሌሎችን በኩል ለመክፈት ያልዘየዱት ነገር ግን ሁሉ ከአቅማቸው በላይ ከቁጥጥራቸው ውጭም ሆኗል የሚል ይዘት ያለው መረጃም በኢትዮጵያ በኩል መሰራጨት ቀጥሏል። ከአሁን በኋላ ኢትዮጵያ አሰብን ከሻዕቢያ የምታስመልስበት ሁለት መንገድ ብቻ ቀርቷታልም ተብሏል። አንደኛው አሰብን በኃይል መያዝ ይላል። ሁለት ያለ ኃይል ህወሓት ከ4 ኪሎ በተወገደበት መንገድ ኢሳያስን ከአዲ ሃሎ እንደ በሽር አልአሳድ ማስወገድ ያስፈልጋል ተብሏል። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቅርቧል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለመውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው ጠቁሟል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ማለትም ጽምዶ፣ የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመክፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በተከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶም ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደም አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገም መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ህዝብ ለኤርትራ መንግስት
መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲያምራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርቧል። የኢትዮጵያ ሉዓላዊ ግዛት የሆነው አሰብ መግቢያና መውጫዋ ቀይ ባህር ወደ ነባራዊ እውነታው ሊመለስ ይገባል ሲሉ የአፋር ክልል የሀገር ሽማግሌዎች አስታውቀዋል። የኢትዮጵያ ሉዓላዊ ግዛት ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታው ሊመለስ እንደሚገባ ነው የአፋር ክልል የሀገር ሽማግሌዎች የተናገሩት። ኢትዮጵያ የቀይ ባህር ህጋዊ ታሪካዊና መልክዓ ምድራዊ መብት የነበራት ቢሆንም ምክንያቱና ውሳኔ ሰጪው ባልታወቀበት ሁኔታ ከባለቤትነት እንድትርቅ ተደርጋ ለዓመታት ዘልቃለችም ብሏል። በዚህ ምክንያት ደግሞ ባለፉት 30 ዓመታት የባህር በር ባለቤትነት የሀገር ህልውናና የትውልዱ ጥያቄ ሆኖ መጥቷል ብለዋል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ በትውልዱ ዘንድ ጥያቄ ሆኖም ከ3 አስርት ዓመታት በላይ የዘለቀ ሲሆን አሁን ላይ የህልውና ጉዳይ ሆኖ በሰላማዊ መንገድ የማግኘት ጥረት እየተደረገ ይገኛል። በመሆኑም የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ሰላማዊና ዲሞክራሲያዊ ጥረቶች ተጠናክረው መቀጠላቸውን የመንግስት መገናኛ ብዙሃን ዘግቧል። የአፋር የሀገር ሽማግሌዎች አሰብ የኢትዮጵያ አካሏ፣ ቀይ ባህር ደግሞ መግቢያ መውጫ በሯ ሆኖ ለዘመናት ስለማገልገሉ በታሪክ የተመዘገበና ዓለም የሚያውቀው ሀቅ መሆኑን አስተዋል። የአፋር ክልል ህዝብ ደግሞ ቀይ ባህር አቅራቢያው እያለም የተቆለፈበትና ከባህሩ የተገለለ ሆኖ በፍጹም ሊኖር የማይገባ በመሆኑ መብቱ ሊከበርለት ግድ ይላል ሲሉም አንስቷል። ከሀገር ሽማግሌዎቹ መካከል ጅብሪል አሊና አቶ ኦስማን ኢብራሂም ኢትዮጵያ በአቅራቢያዋ ከሚገኘው ቀይ ባህር ተነጥላ ፈጽሞ ልትቀጥል አይገባም ብለዋል። በመሆኑም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታው ሊመለስ ይገባል ብለዋል አፋሮች። በየትኛው መመዘኛ ኢትዮጵያንና ህዝቦቿን ከቀይ ባህር መነጠል አይገባም በማለት አጽንኦት ሰጥተው ለመብታችን መከበር ህጋዊ የሆነውና መሰረታዊ ጥያቄዎቻችን ይቀጥላል ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ በጋራ ከመጠቀም ባለፈ የህይወትና የደህንነት ጉዳይ በመሆኑ የግድ ምላሽ ሊሰጠው እንደሚገባ ነው። የአሰብና የቀይ ባህር ጉዳይ ታሪካዊና ህጋዊ መብታችን ሆኖ ሳለ በዝምታ መኖራችን ሁላችንንም ያስቆጨ ነው ብለዋል። አሁን ላይ ግን ትክክለኛ ምላሽ የሚሻ የሀገር ህልውናና የትውልድ ጥያቄ በመሆኑ በአፋጣኝ ምላሽ ሊሰጠው ይገባል ሲሉም ተናግረዋል። ወደ መጨረሻው መረጃችን እናልፋለን። የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ስትል ኤርትራ ጠራችው። የኢትዮጵያው ገዢ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አጣጥለዋል። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። አቶ የማነ ገብረ መስቀል የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን አንስቷል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው ሲሉም ተችቷል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም አቶ የማነ ጠቁሟል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ከዋዜማ ሬዲዮ ዘገባ ላይ ተመልክተናል።